na gita tolona na Jesus tolona na gita tolona na Jesus tolona በመላእክታጅብ በክብር ደመና ናፍቀኛልና ቶሎና ናፍቀኛልና ቶሎና ናፍቀኛልና ቶሎና ናፍቀኛልና ቶሎና ናፍቀኛልና ቶሎና ናፍቀኛልና ቶሎና ሰማያዊ አካል በትንሣኤው ለብሰን ዘላለም ከሱ ጋር እንኖርባና የሰው እጅ ያልሰራት ውቢቷ ከተማ መንግሥተ ሰማይ የእኛም አገር ናት። ሰማያዊ አካል በትንሣኤው ለብሰን ዘላለም ከሱ ጋር እንኖርባና እንሄዳለን እኛም እንሄዳለን እንሄዳለን እኛም እንሄዳለን እንግድነት አገር ምናለ እንሄዳለን እኛ እንሄዳለን እንሄዳለን እኛ እንሄዳለን እንግድነት አገር ምናለ እንሄዳለን እኛ እንሄዳለን እንሄዳለን እኛ እንሄዳለን እንግድነት አገር ምናለ እንሄዳለን እኛ እንሄዳለን እንሄዳለን እኛ እንሄዳለን እንግድነት አገር ምናለ
ሰምቼ አብሬያቸው ዘመር በገናን ቃኝቼ አዎ ከሁሉ በላይ ነህ ከማንም በላይ ነህ ኢየሱስ የለም የሚመስል አዎ ከሁሉ በላይ ነህ ከማንም በላይ ነህ ኢየሱስ የለም የሚመስል እረ ያልሰሙ ብዙ ናቸው። እረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለም። ለዚህ ነው፣ ለዚሁ ዓላማ ነው። ላልሰሙ ለማሰማት ነው። አዳኝ፣ ሕይወት፣ መድኃኒት ያለ ክርስቶስ መንግሥተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። መንገዱ እሱ ነው። ሕይወት እሱ ነው። መዳረሻ እሱ ነው ብሎ ለማሰማት እያሰለጠናችሁ ነው። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለም። ከሰው ጥበብ ይልቃል ስራ እጅግ ነህ ማንም ነው ይገዛል ያንተን ሞኝነት ከሰው ጥበብ ይልቃል ስራ እጅግ ነህ ማንም ነው ይገዛል አንተማ ትልቅ ነህ ሰማይን የሰራ አንተማ ትልቅ ነህ ያጸና አንተማ ትልቅ ነህ ሰማይን የሰራ ሲያዜሙ ሰምቼ አብሬያቸው ዘመር በገናን ቃኝቼ አዎ ከሁሉ በላይ ነህ ከማንም በላይ ነህ ኢየሱስ የለም የሚመስል አዎ ከሁሉ በላይ ነህ ከማንም በላይ ነህ ኢየሱስ የለም የሚመስል አባታችን አቡነ ኤርምያስ የሰራዊት ጌታ እግዚአብሔር እድሜ ጤና ጨምሮ ለትውልዱ መፎሻ ያደረጎት የክርስቶስ ባሪያ እግዚአብሔር በክርስቶስ ኢየሱስ ዘመኑን ይባርክ፣ እድሜ ይጨምርልን፣ ከኔ እድሜ ወስዶ ለእርሶ ይስጦት። አባቶች በጣም ነው ድንቅ እውነት ብርሃን የበራሎት በድፍረት የክርስቶስን ወንጌል የሚሰብኩ አባት እግዚአብሔር ስለ እርሶ እንጸልያለን፣ እንማልዳለን። ጌታ ዘመኑን ይባርክ። በርቱ። የእውነት ቃል ብርሃን የሆነው ለትውልድ የሚተላለፍ ትልቅ መለኮታዊ ምስጢር ያለበትን እንደ እርሶ አይነት ያብዛልን ለትውልዱ ለዘመኑ። ክብር ሁሉ ለእግዚአብሔር ይሁን። በዓለም ዙሪያ ያላችሁ ቅዱሳኖች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻና ብቻ ነው። 4 ነጥብ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪልክ ድረስ ዓለምን እንዲሁ ወዷልና። እንዲሁ የወደደን በልጁ በክርስቶስ ኢየሱስ ሰዎች የሚድኑበት አንድ ብቸኛ መዳኛ መንገድ የናዝሬቱ ኢየሱስ ክርስቶስ ሰው ሆኖ የተገለጠው
መለኮት እግዚአብሔር ወልድ። ክብር ሁሉ ለእግዚአብሔር ይሁን። በዛ የሚጨመር የሚቀነስ የለም። ብቻውን ያድናል። ኢየሱስ ብቻውን ያድናል። ክብር ለእግዚአብሔር ይሁን። ልዩ ወንጌል አለ። ልዩ ወንጌል የመናፍቃን የሐሰተኛ ነቢያት የዲያብሎስ የክርስቶስን መንግስት የሚቃወም የወንድሞቻችን ጠላት የወደቀው ሌላ አዲስ ዲያብሎስ የለም፣ የወደቀ ነው። ነገር ግን አሁንም ያመጹን ስራ ይሰራል። ነገር ግን በአሸናፊው በክርስቶስ ኢየሱስ እንበልጣለን። ዛሬ ደግሞ እግዚአብሔር ይህንን ጊዜ ይችን ሰዓት ሰጥቶናል። ከእርሱ የሆነውን ነገር ለነፍሳችን ዘመኑን የምንዋጅበት ጊዜውን ራሳችንን አድነን ሌሎችን ቤተሰቦቻችን፣ ጓደኞቻችንን ዓለም በተሰጠን ጸጋ ዕድሜ እውነትን በመናገር ከኛ በሆነ ሳይሆን በእርሱ ጸጋ ከተጻፈው ሳናልፍ ሳንጨምር የእግዚአብሔርን መለኮታዊ ምስጢርና ሐሳብ እንማራለን። ጌታ መንፈስ ቅዱስ ያስተምረናል። ሁላችሁንም በክብር በክርስቶስ ኢየሱስም ሰላም እላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። እንዲሁ ምንም አይደለም ፈልገው ካንተ ጋር መኖር ነው ፈልገው ይህንን ሁሉ በነፃ ቤዛነት በአባቱ ቀኝ ያስቀመጠኝ ለዘላለም ኢየሱስ ዋጅት የዘላለም ቤዛ ክብር ለኢየሱስ ይሁን። የዘላለም ርስት ምንድናገኝ? ምክንያቱ ኢየሱስ ነው። ተስፋ የተሰጠውን የዘላለም ርስት እንዲቀበሉ እነማ እኛ ርስታችን ምን ያክል ዓመት የሚቆይ ነው? ዘላለማዊ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 ከቁጥር 3 እስከ 5 ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የማይጠፋ ነው፣ የማያልፍ ነው፣ የማያረጅ ነው። ኃጢአት አያሰጋውም፣ ሞት አያሰጋውም፣ ጊዜ አያሰጋውም። ዘላለማዊ ለዘላለም ነው የምንገባው፣ ለዘላለም ነው የምንኖረው፣ ለዘላለም ነው ከጌታ ጋር ምን። ከዚህ ውጭ ተስፋ የለውም ክርስቲያን፣ ከዚህ ውጭ ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅብን። ክርስቲያን ያደረገን ዘላለማዊ ርስት በሰማይ። ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ በመስቀል ላይ የሰራው ስራ፣ የፈሰሰው ደም፣ ኢተርናል ኢንሄሪታንስ ማንም አይሰጥህም። ለምን መሰላችሁም አይሰጡት? ዘላለማዊ አይደሉም የሚሰጡን ራሱ። እኛም ዘላለማዊ አይደለም መሬት ላይ የምንቀበለው ነገር። ያረጀና የሞት ቅጠንትተው ነው የምትሄድ። ሰማይ ለዘላለም ነው የምንኖረው። ዘላለማዊ ነው ርስቱ። ያወረሰን የማይሞት ነው። ሞትን ድል አድርጎ ተነስቷል። ለዘላለም ይኖራል። ክብር ለኢየሱስ ይሁን ነው። አማላጄ ዋስትና የሆንክ ኢየሱስ፣ አማላጄ አንተ ስላለኸኝ ኢየሱስ፣ አማላጄ ሳልሰጋ ኖራለሁ ኢየሱስ፣ አማላጄ ከሳሼ ተጥሏል ኢየሱስ፣ አማላጄ አመሰግናለሁ ኢየሱስ፣ አማላጄ አንተነ ወዳጄ፣ አማላጄ አንተነ ወዳጄ። በእግዚአብሔርና በሰው መካከል ያለ መካከለኛ አንድ አለ፣ እርሱም ደግሞ ሰው የሆነው ክርስቶስ ኢየሱስ ነው። በከበረው ደሙ ከአቤል ደም በሚበልጥ በተሻለ የሰዎችን በደልና ኃጢአት በደም ውስጥ ያለውን ኃጢአት ደሙን በማፍሰስ ኃጢአታችንን ምስራቅ ከምዕራብ እንደሚርቅ ኃጢአታችንን በደሙ አጥቦ ያራቀው ጌታ ክብርና ምስጋና ለስሙ ይሁን። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። እውነት ክርስቶስ ነው። እውነትን ግዟት እንጂ አትሽጧት። እውነት አርነት፣ ነፃነት ይሰጣል። ክብር ለእግዚአብሔር ይሁን። የሚያማልደው በደሙ ነው። የሚያማልደው ስለ ኃጢአት፣ ስለ አለመታዘዝ፣ ስለ ሰው ልጆች በዲያብሎስ ግዛት ጨለማ ውስጥ ሆነው በዲያብሎስ ፍቃድ የሚመላለሱትን ከእግዚአብሔር ቸርነትና ምሕረት እንዲሁ ያለምንም ሥራ በእምነት ብቻ በሚገኝ ጽድቅ ሰዎች ከዘላለም ሞት ወደ ዘላለም ሕይወት የመጡበት የአዲስ ኪዳን ደም ነው። የአዲስ ኪዳን ደም ከብሉይ ኪዳኑ ደም በጣም የተለየ ነው። ለዛ ካህናቶች አሉ፣ ስርዓት አለ፣ ብዙ የሚደረግ ነገር አለ። አሁን ግን በልጁ በክርስቶስ ኢየሱስ ሁሉን ጠቅልሎ
ሰዎች በእምነት ብቻ በማመን ያንን ያመኑበትን እምነት በስራ በመግለጥ ለራሳቸው አልፈው ለሌሎች ብርሃን እንዲሆኑ በዚህ ምድር ላይ አደራ ሰጥቶን ዘመን ሰጥቶን ጊዜ ሰጥቶን እግዚአብሔር በመለኮት በመንፈስ ቅዱስ ጸጋ በሰው ጉልበትና ኃይል ባልሆነ በእርሱ ሐሳብና ፍቃድ ለሚመሩ ይህ ዘመን ተሰጥቶናል። ክብር ለእግዚአብሔር ይሁን። ቅዱሳን ሁላችሁንም በድጋሚ ሰላም ላለው ዛሬ አጭር የምንካፈለው ነገር ጌታ ኢየሱስ ክርስቶስ እኔም አልፈርድባችሁም አባቴም አይፈርድባችሁም፣ የሚፈርድባችሁ የምትሰሙት ቃል ነው። ይሄ ጥብቅ ማስጠንቀቂያ ሐዋርያው ጳውሎስ ሲናገር ልዩ ወንጌል አለ፣ ሌላ ወንጌል አለ። ያ ወንጌል የሚያናውጣችሁ ነው፣ ከእውነት የሚያረቃችሁ ነው፣ የሰው ነው፣ የሥጋ ነው፣ የእግዚአብሔርን ሐሳብ ሳይሆን የሰውን የምድርን አይነት የተሞላበት ስለሆነ የሚያናውጣችሁ ነው። ልዩ ወንጌል ስላለ በዛ ልዩ ወንጌል እንዳትሄዱ ተጠንቀቁ። ያ የእግዚአብሔርን መንፈስ የሚቃወም የሥጋ ሥራ የሰው አመለካከት ስለሆነ በቃሌ ብቻ ተመሩ፣ በቃሌ ኑሩ የሚል ማስጠንቀቂያ ነው። ሕይወትን ይሰጣል፣ ይባርካል፣ ያቆማል፣ ያጸድቃል። ከአብ ጋር ያለውን መለኮታዊ ግንኙነት በነጻ በመንፈስ ቅዱስ ቅባት በስሜ የሚደረግ ስልጣን እርሱ በእኔ የሚያምኑ ሁሉ የዘላለም ሕይወት አላቸው። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለው። ሃይማኖት አይደለም። ሃይማኖት ደጋግመን በዚህ ሚዲያ ላይ እንደተማርነው የክርስቶስ ትምህርት ነው። ሃይማኖት የሚባለው ሃይማኖት የክርስቶስ ትምህርት ነው። በመጨረሻ ላይ የምናየው የዓለም መፈጸሚያ መጠቅለያ የሚሆነው የቤተ ክርስቲያን ይሄ ትምህርት ከጨለማው ከሉሲፈር ከሐሰተኛው መንፈስ ጋር የመጨረሻ ፊልማያ የምታደርገው ቤተ ክርስቲያን በክርስቶስ መገለጥና በዚህ ዓለም ገዢ በተፈረደበት በተከታዮቹ በመናፍቃን በሐሰተኛ ነቢያትና ተከታዮች ላይ የሚሰጥ ፍርድ ነው። ይህንም ፍርድ የሚሰጠው የእግዚአብሔር መለኮታዊ ቃል ነው፣ የእግዚአብሔር ቃል ነው። ስለዚህ የምንሰማው ቃል ለብዙዎች የሚሰሙት ቃል ከነርሱ ጋር ስላልተዋሃደ አልጠቀማቸውም። የመስቀሉ ቃል ለብዙዎች ለሚጠፉት ሞኝነት ነው። ለእኛ ለምናምነው ግን የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል የተገለጠው በትንሣኤው ነው። የእግዚአብሔር ኃይል ሰማይና ምድርን ከፈጠረበት የበለጠ ኃይሉን የገለጠው ልጁን ኢየሱስ ክርስቶስን ከሞት አስነስቶ ሞትን ድል የነሳው። ሲኦል ሆይ መውጊያ ይሄታል፣ ሞት ሆይ ድል መንሳት ይሄታል። ሞትን ድል አድርጎ በተነሳው በክርስቶስ ኢየሱስ የሚያምኑ የትንሣኤው ልጆች ይባላሉ። ክብር ሁሉ ለዚህ ታላቅ ወንጌልና ብርሃን የተለዩ ደቀ መዛሙርትና የተለዩ ወንዶችና ሴቶች በዓለም አሉ። እስከ ፍጻሜው ድረስ በእምነታቸው የጸኑ እውነት የበራላቸው እውነት የተገለጠላቸው ዝም ማለት የማይችሉ ዝም ማለት ውስጣቸውን ያማቸዋል። ስለ ክርስቶስ፣ ስለ መንፈስ፣ ስለ መዳኛው እውነት መናገር ዝም ማለት አንችልም አሉ ሐዋርያት። ኢየሱስን ማወቅ ጥበብ ይጠይቃል፣ መገለጥ ይጠይቃል። እንኳን እኛ አይደለም 3 ዓመት ተኩል አብረውት የተከተሉት ደቀ መዛሙርቱ እኔን ማን ነው የምትሉኝ ብሎ ሲጠይቃቸው ኤልያስ ነህ፣ ከነቢያት አንዱ ነህ፣ በቃ የምድርን የማርያም ልጅ ነህ አላሉትም። አያውቁም እንዴ? ስለ ሥጋ ማሰብ ሞት ነው። ነገር ግን ጴጥሮስ መገለጥ አግኝቶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ይሄ በሰማይ ያለው አባቴ ነው እንጂ የገለጠልህ ሥጋና ደም አይደለም አለው። ኢየሱስን እርሱ ክርስቶስ ነው ብሎ የሚያምን ሁሉ የዘላለም ሕይወት አለው። ኢየሱስ የምድር ስሙ ነው፣ የሥጋ ስሙ ነው።
ክርስቶስ መለኮት ነው። ፍጹም ሰው፣ ፍጹም አምላክ። ጥበብ በዚህ አለ፣ አስተዋይ በዚህ አለ። ልብ በል። ዛሬ መሬት የሚሸት ከመሬት ፊደል ይገላችኋል። ስለ ሥጋ አታስቡ፣ ወደ ክርስቶስ ደጉ። በፍጹም እግዚአብሔርን ነው የምናገለግለው ወይንስ ሰውን ነው የምናገለግለው? ያየነውን የሰማነውን እጆቻችን የዳሰሱትን እንጽፋለን፣ እንመሰክራለን፣ እንናገራለን። መዳን በማንም የለም። እንድንበት ዘንድ የተሰጠን ከዳመና በታች ኢየሱስ ክርስቶስ ብቻና ብቻ ነው። ማንም መካከለኛ የሚሆን የሚገባ የለም። የዲያብሎስ ሽንገላ ነው። ስለዚህ ዛሬ የሚፈርድባችሁ የሰማችሁት ቃል ነው። ቃሉ በሙላት ይኑርባችሁ። በቃሌ ኑሩ፣ በቃሌ ቁሙ። ይሄ መለኮታዊ ቃል እግዚአብሔር ራሱ ነው። ቃሉ ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። የብርሃን ልጆች ስለሆንን እውነት እንናገራለን። በኃይል አይደለም፣ በጉልበት አይደለም፣ በመንፈሴ ነው ስላለ መንፈስ ቅዱስ ለአንተም ለአንቺም ለእኔም በዓለም ይህን ለምትሰሙ በሙሉ ፈውስ፣ መፈታት፣ መጠገን፣ መነሳት፣ መሻገር ይሁንላችሁ። ዘመናችሁ በእግዚአብሔር ቃል ላይ የተመረኮዘ፣ በእግዚአብሔር ቃል ላይ የተመራ እረኛችን የሆነው ክርስቶስ ኢየሱስ፣ እርሱን እንሰማለን፣ እርሱን እንከተላለን። እርሱ ደግሞ ፍጹም እውነተኛ፣ ጻድቅ፣ የታመነ ስለሆነ እስከ ፍጻሜው ድረስ ከኛ ጋር ስላለ በእርሱ መለኮታዊ መንፈስ እግዚአብሔር የሚሰጠንን ሁሉ እንቀበላለን። የዲያብሎስ የጨለማ ሥራ ሁሉ ይፈርሳል በክርስቶስ ኢየሱስም። ቅዱስና ሕያው ጻድቅ የሆንክ እግዚአብሔር አባታችን ሆይ እናመሰግናለን፣ እናከብራለን ስለ ታላቁ ፍቅር፣ ወርዱም ቁመቱም ስፋቱም ጥልቀቱም ስለማይታወቀው ፍቅር፣ ዕለት ዕለት አዲስ ስለሆነው መለኮታዊ ፍቅር፣ ቸርነት፣ ምሕረት እናመሰግናለን። ነፍሴ ታመሰግናለች። አባት ሆይ እናከብራለን። እችን ቀን በፍቃድና በእግዚአብሔር ሆይ በኃይልህ ስለሰጠህን፣ ያንተ ልጆች ስለሆንን፣ ስለወደድከን፣ ስለምታፈቅረን፣ ዛሬም ስለምትናገረን እግዚአብሔር ሆይ እነሆ አለን። እዚህ ተናገረን ጌታ ሆይ ተናገረን፣ አጽናናን፣ ምከረን። እግዚአብሔር አባት ሆይ በየዕለቱ ከአንተ ጋር የምንሄድበት መንገድ ከፍታ፣ ዝቅታ፣ ችግር፣ መከራ ቢኖረው የምናምነውን እናውቃለን። አንተ ደግሞ ያስከን ታማኝ ስለሆንክ ስለማትተውን ዘመናችንን፣ ጊዜያችንን፣ ሰዓታችንን፣ ሕይወታችንን፣ ቤተሰቦቻችንን፣ ምድራችንን፣ በዓለም ላይ ያሉትን በስሜ የተጠሩትን በሙሉ ይዘን ቀርባለን። ክብር ላንተ ይሁን። አባት ሆይ በዚህ ሰዓት ላይ የቃል ደጆች ይከፈቱልን። እግዚአብሔር መንፈስ ቅዱስ ያስተምረን። አባት ሆይ ይህንን የማይፈቅደ የጠላት የጨለማ ኃይል ተቃዋሚ መንፈስ ሁሉ በስም ስልጣን የታሰረ ይሁን። እነሆ ኃይል የእግዚአብሔር ነው ተብሎ እንደተጻፈ ያለ ገደብ ያለ ቁጠባ ጌታ እግዚአብሔር ሆይ ተናገረን፣ እኛም እንሰማለን። ከአንተ ወደ ማን እንሄዳለን? አንተ የሕይወት ቃል መንፈስ አለ። መንፈስ ቅዱስ በመጣ ጊዜ ስለ አንተ ይገልጥልናል፣ ያስተምረናል። የጨለማውን ሥራ እናፈርሳለን፣ የመናፍስትን ኃይል እንለያለን። በአንተ በታመንበት እንቆማለን። ዘመናችን፣ ጊዜያችን፣ ሰዓታችን በሙሉ አሳልፈን ለአንተ እንሰጣለን። በክብር በክርስቶስ ኢየሱስ ስም አሜን። የፍጥረት ሁሉ ፈጣሪ አንተ ነህ ዘላለም ኖሪ አቻና እኩያ ሳይኖር ብቻህን ትገዛለህ። የፍጥረት ሁሉ ፈጣሪ አንተ ነህ ዘላለም ኖሪ
ይመጣል። ጌታ ኢየሱስ በክብር ይመጣል። ዓይንም ሁሉ የወጉት ሁሉ ያዩታል። የምንጠብቀው ብሩኩ ተስፋ ጌታ ኢየሱስ ይመጣል። ሲሄድ እንዳየነው እንዲሁ ተመልሶ ይመጣል። በክብር ይመጣል። ክብር ለሱ ይሁን። እግዚአብሔር ይመስገን። እናመሰግነዋለን። ያምራል መሲሁ ያምራል ሙሽራው ያምራል መሲሁ ያምራል ሙሽራው አይኖቹ እንደ እሳት ነድዷላቸው የራሱ ላይ ዘውድ ብዙዎች ናቸው። ዓመትን ሲረግ ቀርቷል ቀሚሱ አይኑ በእጁ ነው ኃያል ንጉሡ። ሙሽሪት በሙሽራው ተወስዳ ወደ ፍርዱ ንግሥቲት በቀኝ ስትሆን በንጉሥ በአዳኙ ሲያገባት ወደ አባቱ ኪዳኑን ፈጽሞላት ሰርግ ነው የዛን ጊዜ ሐሴት ነው ቢሆንላት። ጌታ ኢየሱስ ሲመጣ ብሩክ ተስፋ ሲመጣ ንጉሣችን ሲመጣ እኛ ስንሄድ የሚሆነው ሰርግ ነው ያኔ ሰርግ ነው ሰርግ ነው ያኔ ሰርግ ነው እልልታ ታላቅ ደስታ ነው ሰርግ ነው ያኔ ሰርግ ነው እልልታ ታላቅ ደስታ ነው። ጌታ ኢየሱስ በክብር ይመጣል። ጌታ ኢየሱስ በክብር ይመጣል። ዓይንም ሁሉ የወጉት ሁሉ ያዩታል። የምንጠብቀው ብሩኩ ተስፋ ጌታ ኢየሱስ ይመጣል። ሲሄድ እንዳየነው እንዲሁ ተመልሶ ይመጣል። በክብር ይመጣል። ክብር ለሱ ይሁን። እግዚአብሔር ይመስገን። አሜን። ማራናታ ጌታ ኢየሱስ ሆይ ና ትላለች ሙሽራይቱ ቤተ ክርስቲያን። በዓለም ያሉት በአንድ በመለከት ድምፅ የሚሰበሰቡት ወደ አምላካቸው ወደ ጌታቸው ያቺ ቀን ትናፍቀናለች። ድንገት ስለምትሆን ደግሞ ተዘጋጅተን እንጠብቃለን። የተናገረውን የሚፈጽም አምላክ ነው። ቃሉ ሕያው ነው። ቃሉ የታመነ ነው። እመጣለሁ ብሏል፣ ይመጣል። ክብር ለኢየሱስ ይሁን። ጌታን እጅግ አድርገን እናመሰግናለን። በዓለም ላይ የተዋጁ በደሙ በስሙ የተጠሩ ብዙ ቅዱሳኖች አሉ። እኛም አንገድበው፣ እሱም የሚያውቃቸው እነርሱም የሚያውቁት። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ያውቁኛል። በሌላ በር የሚገባ እሱ ሌባ ነው፣ ነፍሰ ገዳይ ነው፣ ልዩ ወንጌል ነው። በቃሌ ኑሩ፣ ቃሌ መንፈስ ነው አለ። በመንፈስ ቅዱስ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ከሥጋ ከሰው ፍላጎት ሳይሆን ከእግዚአብሔር ቃል ከመንፈሱ የተወለዱ እነርሱ የሕያው የእግዚአብሔር ልጆች ይባላሉ። ጌታ ኢየሱስም እህቶቼ ወንድሞቼ ይል ዘንድ አላፈረባቸውም። ክብር ሁሉ ለእግዚአብሔር ይሁን። የመጨረሻው በቅዱሳን በአብርሃም እቅፍ ባሉት ቅዱሳኖች ከዚህም በምድር በመለከቱ በሚጠሩት በአንድነት በአምላካችን በበጉ ሰርግ ላይ እነሆ ዛሬ የምናገለግል የምንሸለምበት አንተ ታማኝ ብርቱ ባሪያ ተብለህ ስለ ስሙ ያላፈርሽ መሰደብ፣ መተቸት፣ መጠላት፣ መረሳት ብርቃቸው ያልሆነ መገደል፣ ሞትም ቢሆን ጥቅም እንደሆነ በክርስቶስ ያወቁ ለዚህ ወንጌል የተለዩ ክብር ለእግዚአብሔር ይሁን። ምን አይነት መታደል ነው! ምን አይነት የእግዚአብሔር ትልቅ ስጦታ ነው! ቅዱሳኖች እውነትን ማወቅ፣ በእውነት መሄድ፣ በእውነት መመራት፣ ከኛ ባልሆነ በእኛ ጉልበት ባልሆነ በእርሱ መንፈስ ብቻ ቸርነቱና ምሕረቱ ዕለት ዕለት ያቆመን ጌታ ክብር፣ ምስጋና፣ ውዳሴ ሁሉ ከፀሐይ መውጫ እስከ መግቢያ ተጠቅልሎ ለስሙ ይሁን። ጌታን እናመሰግናለን። ወደ ቃሉ እንገባለን። ክብር ለኢየሱስ ይሁን። ናና ጌታ ቶሎና ናና ኢየሱስ ቶሎና ናና ጌታ ቶሎና ናና
በመላእክት ታጅበን በክብር ደመና በመላእክት ታጅበን በክብር ደመና በመላእክት ታጅበን በክብር ደመና በመላእክት ታጅበን በክብር ደመና ናፍቀኸኛልና ቶሎና ናፍቀኸኛልና ቶሎና ሰማያዊ አካል በትንሣኤው ለብሰን ዘላለም ከሱ ጋር እንኖርባና የሰው እጅ ያልሰራት ውቢቷ ከተማ መንግሥተ ሰማይ የእኛም አገር ናት። ሰማያዊ አካል በትንሣኤው ለብሰን ዘላለም ከሱ ጋር እንኖርባና እንሄዳለን እኛም እንሄዳለን እንሄዳለን እኛም እንሄዳለን እንግድነት አገር ምናለን እንሄዳለን እኛ እንሄዳለን እንሄዳለን እኛ እንሄዳለን እንግድነት አገር ምናለን እንሄዳለን እኛ እንሄዳለን እንሄዳለን እኛ እንሄዳለን እንግድነት አገር ምናለን እንሄዳለን እኛ እንሄዳለን እንሄዳለን እኛ እንሄዳለን እንግድነት አገር ምናለን የማዕረግ ልብሳችን ማትሰለች የዘላለም ወሬያችን አስበንም ተሳስተንም ስላንተ እናወራለን ተዘጋጅተንም እያመለጠንም ስምህን እንጠራዋለን ሆነ ብለንም በጨዋታ መሃልም እንደጋግመሃለን ፍጥረት እንዲያቀልን የምንፈልገው መድኃኒታችን የፍጥረት ሁሉ ማረፊያ ኢየሱስ እንዳንፈራ ጨርሰኸዋል እንዳንሳቀቅ ጨርሰኸዋል እንዴት ሆናችሁ ብንባል እንጠቁማለን ወደ አንተ ከየት መጣ ይሄ ሁሉ ደስታ ቢባል ቀና እንላለን ወደ አንተ ልጅነት እንዴት መጣ ቢባል ወደ አንተ እናሳያለን ሰርተህ የጨረስከው የድል አክሊላችን የማዕረግ ልብሳችን ምንነጋገርብህ ወሬያችን አንድ ያደረከን ዜናችን የዘላለም እድል ፋንታችን የታረድከው በግ ኢየሱስ የስጋት ጊዜ መጥሪያችን የሐዘን ጊዜ መጽናኛችን የድካም ጊዜ መበርቻችን ልባችን ሲፈራ ዘወር ብለን የምንጠራው ከወዳጅ ቀድሞ የሚደርስልን ከጓደኛ ቀድሞ የሚያጽናናን የፈራውን ልባችንን የሚያጽናና አንድ ብርቱ ስም እናውቃለን ኢየሱስ ይባላል። ተክለ ሃይማኖት ሰባት ባቄላ ፍሬ እየበላ ዓለምን አድኗታል። እንኪያስ ክርስቶስ በከንቱ ሞቷል? ተክለ ሃይማኖት ባቄላ እየበላ ዓለሙን ካዳነ እስኪ መልሱልኝ አምላክ ክብሩን ጥሎ ስለምን ሰው ሆነ? ሸምበቆ መደገፍ ወይኑን እየገፉ ተሰብሮ መጥፋት ነው መረገጥ ነው ትርፉ። ተው ከተጻፈው ከቃሉ አትለፉ። ባቄላ እየበላ እንኳን ሊያድን ዓለም ሺህ መልካም ቢሰራ በጸጋው ካልሆነ በራሱም አልዳነም። አንተ ግን አድምጠኝ ጎበዝ ወንድሜ ፊደል የቆጠርከው መንፈሱ ያግዝሃል መጽሐፉን ግለጠው። ላልሰማ አሰማ ለዓለም አውጀው ደሞ አይቅለልብህ አትውደቅ ከጸጋው። ስሚኝ እህት ዓለም በደሞ የታጠብሽው በስብከት ሞኝነት እንዳትወሰጂ አንቺም ቃሉን አንሺው። እውነቱ ይሄ ነው ለሰው ልጅ የሆነው ከስሙ የተነሳ የተሰዋ ቢኖር ለቃሉ ታማኝ ነው። ዓለም ግን የዳነው በአንዱ በእግዚአብሔር ልጅ በኢየሱስ ደም ነው። ተክለ ሃይማኖት ሰባት ባቄላ ፍሬ እየበላ ዓለምን አድኗታል። እንኪያስ ክርስቶስ በከንቱ ሞቷል?
ያልሰሙ ብዙ ናቸው። እረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው። ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለንም። ከዚህ የተለየ ተልእኮ የለንም። ለዚህ ነው፣ ለዚሁ ዓላማ ነው። ላልሰሙ ለማሰማት ነው። አዳኝ፣ ሕይወት፣ መድኃኒት ያለ ክርስቶስ መንግሥተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። መንገዱ እሱ ነው። ሕይወት እሱ ነው። መዳረሻ እሱ ነው ብሎ ለማሰማት እያሰለጠናችሁ ነው። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለንም። ከዚህ የተለየ ተልእኮ የለንም። ዓለምና ክብራ ውበቷ ይረግፋል። የዚች ምድር ኑሮ አንድ ቀን ያበቃል። በዘላለም ተስፋ ለዘላለም ኑሮ አምነው የጸደቅነው ከእርሱ ጋር ሊኖረው። ዓለምና ክብራ ውበቷ ይረግፋል። የዚች ምድር ኑሮ አንድ ቀን ያበቃል። በዘላለም ተስፋ ለዘላለም ኑሮ አምነው የጸደቅነው ከእርሱ ጋር ሊኖረው። እንሄዳለን እኛም እንሄዳለን፣ መንገድ እንታገል ምናለን። እንሄዳለን እኛ እንሄዳለን፣ መንገድ እንታገል ምናለን። እንሄዳለን እኛ እንሄዳለን። ዮሐንስም መሰከረ እንዲህም አለ፣ እኛ ያየነውን የሰማነውን እጆቻችን የዳሰሱትን እንናገራለን፣ እንመሰክራለን፣ እናወራላችኋለን። ሕይወት ተገለጠ፣ ሕይወትም በዓለም ብርሃን ሆነ። በጨለማ ያሉት ብርሃንን አዩ፣ ነገር ግን የሰው ልጆች ከብርሃን ይልቅ ጨለማን ወደዱ ይላል። እንመሰክራለን ቃሉን። በሌላ ክፍል ዮሐንስ ምን ይላል? ልጆቼ በእውነት በመንፈስ ሲመሩ ከመስማት የበለጠ ደስ የሚለኝ ነገር የለም ይላል። ክብር ለእግዚአብሔር ይሁን። ሐዋርያ ቅዱስ ጳውሎስ በሮም ላለችው ቤተ ክርስቲያን በሮም ያላችሁ ምዕመን እምነታችሁ በዓለም ሁሉ ስለተሰማ መከራውን፣ ስደቱን፣ ችግሩን ተቋቁማችሁ እምነታችሁ በዓለም ሁሉ ስለተሰማ ስለ እናንተ እግዚአብሔር አምላኬን በክርስቶስ ኢየሱስ አመሰግናለሁ አለ። ክብር ለእግዚአብሔር ይሁን። በእውነት መመራ እውነት ቃሉ ነው። የእግዚአብሔር ቃል እንደፈለግን ለሰው እንዲመች አድርገን አንናገርም። ሌጎስ ጥሬ ቃሉ ፊደል ነው። ፊደል የሙሴ ሕግ ፊደል ገዳይ ነው። ፊደል ይገላል አለ ጌታ። ምን አለ? ፊደል ይገላችኋል፣ መንፈስ ግን ሕይወትን ይሰጣችኋል። ስለዚህ እውነት እውነት እላችኋለሁ ዳግም በመንፈስ ካልተወለዳችሁ በቀር የእግዚአብሔርን መንግሥት አታዩም። ይሄ መንፈስ የምነግራችሁ ቃል ነው። እናንተ የእግዚአብሔር ጥበብና የእግዚአብሔር ምስጢር ተካፋዮች ናችሁ። ሌሎች ግን በምሳሌ ነው የሚነገራቸው፣ እየሰሙ ስለማያምኑ አያምኑም። ምክንያቱም የሚዘራው የሕይወት ቃል በልባቸው ውስጥ የሚነጥቅ የዚህ ዓለም መንፈስ አለ። እንዳያውቁ አእምሮና ልቦናቸውን አጨልሞታል የዚህ ዓለም ገዢ። በመጀመሪያ ሰው ከዚህ አዳማዊ ኃጢአተኛ ሰው መላቀቅ አለበት። በቃ ማመን አለበት። በሃይማኖት ሳይሆን
በመንፈስ ነው የሚድነው። የሞተው መንፈሱ ነው። ከእግዚአብሔር ጋር የሚያገናኘው እግዚአብሔር መንፈስ ነው። ቃሉ መንፈስ ነው። የእርሱ የሆኑት በመንፈስና በእውነት የእግዚአብሔር የሆነውን ነገር ያውቃሉ፣ ይመረምራሉ። እግዚአብሔር ሰጥቷቸዋል። ስለዚህ የእግዚአብሔር ቃል የጸና ግንብ ነው፣ የጸና ከተማ ነው። ጻድቃን ሮጠው የሚሸሸጉበት አለታችን፣ መመኪያችን፣ አለኝታችን፣ ዋስትናችን፣ አማላጃችን፣ ጠበቃችን፣ አባታችን፣ ወንድማችን ኢየሱስ ክርስቶስ ሁሉ በሁሉ ነው። ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለእርሱ ነው። በዛ ውስጥ የሚጨመር ምንም ነገር የለም። ወገኔ ሆይ፣ እህቶቼ፣ ወንድሞቼ፣ አባቶቼ ነፍሳችን ከስጋችን ከተለየ በኋላ ምንም ኒሞሪ የለም። ዛሬ የሚመስለን መንፈሳዊ ነገር በእግዚአብሔር ቃል ላይ ካልቆምን ልዩ ወንጌል አለ። ልዩ ወንጌል አስመሳይ የሆነ ራሱን የሚቀያይር እውነት የመሰለ ውሸት ሞት ያለበት። ስለዚህ በቃሌ ኑሩ። ቃሌ ሕይወት ነው፣ መንፈስ ነው። እኔ የነገርኳችሁ ቃል አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን እሹ፣ ሌላው ሁሉ ይጨመርላችኋል። የእግዚአብሔር መንግሥት ጽድቅ ክርስቶስ ነው። ፍቃድ በሰማይ እንደሆነች ወደ ምድር ትምጣ፣ በምድር ትሁን የምንለው ያቺ መንግሥት የእግዚአብሔር መንግሥት፣ የዳዊት ዙፋን፣ የናዝሬቱ ኢየሱስ የሚቀመጥበት በእውነትና በመንፈስ ለሚመሩ ልጆች በ12ቱ የእስራኤል ነገድ የሚሾሙበት በእውነት ቃል አምጦ ወለደን። ክብር ለኢየሱስ ይሁን። ይሄ ቃል ነው የወለደን። ቃሉ መንፈስ ስለሆነ በዛ የተወለድን ሰዎች ከሄዳችሁ ገንዘብ ፍለጋ እንዳይሆን፣ ለኪሳችሁ ቦርሳ ለልብስ ልዋጭ እንዳትይዙ፣ በምትሄዱበት ሰላም ለዚህ ቤት ብላችሁ ግቡ። የሰላም አምላክ ያዘጋጃል። የብልጽግና ወንጌል፣ የገንዘብ ምኞት፣ የመጨረሻው ዘመን ገንዘብ አምላካቸው፣ ለሁለት ጌታ መገዛት አይችልም። ስለዚህ ተጠንቀቁ፣ ተጠንቀቁ። አንድ ጌታ፣ አንድ አምላክ፣ እርሱን የያዘች ነፍስ ለዘላለም እስከ ዘላለም በክብርና በጸጋ በሙላት በዕድሜና በበረከት ትሻገራለች። የምትሰሙት ቃል እርሱ ነው የሚፈርደው አለ። እውነተኛ ዳግም የተወለደ ክርስቲያን የሚሰብከው ወንጌል በሥጋ የተገለጠው፣ ለመልአክ የታየው፣ ለአሕዛብ የተሰበከው፣ በክብር ያረገው ክርስቶስ ወንጌል ይሄ ነው። በቃ የሚሰበከው ይሄ ነው። ምን? በሥጋ የተገለጠው መለኮት ክርስቶስ እርሱ ኢየሱስ ለመልአክ በመጀመሪያ ጊዜ በምድር የታየው፣ ለአሕዛብ የተሰበከው ወንጌል። ከአይሁድ ወደ አሕዛብ ዞር እንላለን እናንተም ቢካላችሁ ያለው ጳውሎስ፣ ለአሕዛብ የተሰበከው በክብር ደግሞ ያረገው፣ ከላይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም። ወደ ሰማይ ወጣ ሄኖክ ብንል፣ ኤልያስ በሳት ተነጠቀ ብንል፣ መልከ ጸዲቅ ተወሰደ ብንል ምንጫቸው ከመሬት ነው። ወንጌል ግን የሚነግረን ከላይ ከወረደው በስተቀር ተመልሶ ወደ ላይ የወጣ ማንም የለም። ትንሣኤ፣ ሕይወት ክርስቶስ። ይሄ ነው የክርስቶስ ትምህርት። የክርስቶስ ትምህርት ወንጌል የሚሰበከው ይሄ ነው። በሥጋ የተገለጠው፣ ለመልአክ የታየው፣ የሰገዱለት ለመጀመሪያ ጊዜ ነው እኮ ያዩት። በምድር ላይ መልአኮች ፊታቸውን ሸፍነው ነበረ። ለአሕዛብ ደግሞ የተሰበከው ታውቃላችሁ። ዛሬ ስለ ክርስቶስ ስንናገር ሰዎች አልሰማም ካሉ ዞር ነው የምንለው። ለምን? የዚህ ዓለም ገዢ አምላክ ልቦናቸውና አእምሯቸውን አሳውሮታል። በምን? በልዩ ወንጌል።
በሃይማኖት ታስረዋል። በአባቶች ወግ ታስረዋል። ብዙ የሐሰት ትምህርት አለ። መንገዱ አንድ ነው፣ ክርስቶስ ነው እያለ እግዚአብሔር ቸር ስለሆነ የተለያየ መንገድ ሰጥቶናል የሚሉ አሉ። በአርሴማ፣ በሚካኤል፣ በጊዮርጊስ፣ በሌላ በተለያዩ ምድሮች እግዚአብሔር ችለው ስለሆነ በእነሱ እንገባለን። ማንም የለም መካከለኛ በማን በሰውና በእግዚአብሔር መካከል ማን ያለው? ክርስቶስ ብቻ። ያ የስህተት ትምህርት ነው። ስለዚህ ለአሕዛብ የተሰበከው ከጣዖት ከምታመልኩት ዞር በሉ። ወዴት? ወደ ወንጌል ወደ ክርስቶስ ዞር በሉ ብሎ በመንፈስ ቅዱስ 3000 ሰው ጴጥሮስ በአንድ ቀን አሕዛብ ተጨመሩ። ለአሕዛብ የተሰበከ በክብር ወደ ሰማይ ያረገ ወንጌል ይሄ ነው። ከዚህ ውጪ ሌላ ወንጌል የለም። ይሄ ወንጌል ኃይል አለው፣ ይለውጣል፣ አዲስ ፍጥረት ያደርጋል፣ የዲያብሎስን ምሽግ ያፈርሳል። ከእግዚአብሔር ያለው በልጁ በክርስቶስ በረከት አንዳች ሳይቀር እግዚአብሔር ለሚወዳቸው የምድር ብቻ ሳይሆን በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ልጁን የሰጠን ሌላውን ነገር እንዴት ጨምሮ አይሰጠን? እመኚ፣ ሁሉ ይቻላል፣ ለጌታ ይቻላል። ይሄ ቃል ዲያብሎስ፣ ሉሲፈር፣ ሐሰተኛ መልእክተኞች፣ መናፍቆች ከስጋ ጋር ነው የሚያገናኙት፣ ከመንፈስ ጋር አይደለም። በዚህ ምድር ላይ እንዴት እንደሚደላህ እንዴት እንደምትባረክ አንተን ብቻ ስሙን የመነገጃ ላሴንስ ያደረጉ ማለት ነው። አይሰራም። ከእርሱ ጋር ነው ሌላው የሚመጣው። የሚቀድመው ቃሉ ነው። ቃሉ ሥጋ ሆነ። በመጀመሪያ ቃል ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ቃሉም እውነትና መንፈስ ተሞልቶ በእኛ አደረ። ቃሉ ሥጋ ሆነ። መለኮት ኢየሱስ አዳኝ ነው። ኢየሱስ ጆሹዋ፣ ኢየሱስ ማለት አዳኝ ነው። የኃጢአት ማስተሰሪያ አድርጎ አቆመው። ክርስቶስ መለኮት ነው፣ ወልድ ነው። ከኢየሱስ ወደ ክርስቶስ እደጉ። መለኮታዊ እውነተኛ የዳነ ክርስቲያን ፍሬው የሚታወቀው በሱ ነው፣ ወደ ክርስቶስ ማደግ። ከዛስ ክርስቶስ ዕለት ዕለት አዲስ ነው። ማወቅ አይቻልም። እርሱን ለማወቅ ዕለት ዕለት እዘረጋለሁ። ዕለት ዕለት አዲስ ነው። ወርዱም ስፋቱም ቁመቱም ላውቀው አልቻልኩም፣ ከመታወቅ ያልፋል። ነገር ግን የኋላዬን እየተውኩ አለ ሐዋርያ ጳውሎስ፣ በገማልያል እግር ስር የተማርኩትን፣ በአይሁድነት የቀናሁትን፣ በሙሴ ከቢንያም ነገድ መሆኔን ያን ሁሉ የኋላዬን ረስቼ በፊት ለፊቴ የተገለጠልኝን ክርስቶስን ለማወቅ እዘረጋለሁ። ነገር ግን ገና አላወቅኩትም አለ። ሦስተኛ ሰማይ የደረሰው ሐዋርያው ቅዱስ ጳውሎስ ገና ክርስቶስን አላወቅኩትም፣ ከመታወቅ ያልፋላል። ክርስትና ይሄ ነው። ክርስትና ዕለት ዕለት ኢየሱስ ክርስቶስ አዲስ ነው።
ቅዱስ ቅዱስ ያለህ የነበርክ የምትኖር ክብር ምስጋና ውዳሴ ይገባል ብለው አጎንብሰው ተደፍተው ቀና ሲሉ አዲስ ነው። ክብር ለኢየሱስ ይሁን። አዲሱ አዲስ ኪዳን ነው መዳን በክርስቶስ ብቻ፣ ሌላ ማንም የለም። እህቴ ወንድሜ እንዳትሸወዱ፣ እንዳትታለል። አንደኛ ካለ እርሱ እግዚአብሔር አብ አይሰማም፣ የመጀመሪያው። ሁለተኛ በስሙ የምትጸልየው ነው ጸሎት የሚሰማው። ሶስተኛ ያለ እኔ ምንም ልታደርጉ አትችሉም ስላለ የምናረገው ነገር በሙሉ ቀኖቹ፣ ስራችን፣ ህይወታችን፣ መንገዳችን፣ ዘመናችን ሁሉ በክርስቶስ ኢየሱስ ነው። በእርሱ ፍቃድ የምንገባ የምንወጣ ሰዎች ነን። ለዚህ ሁሉ የሚያበቃን የቆምንበት የሰማነው የእውነት ወንጌል ቃል ነው። ስለሰማችሁት ወንጌል፣ ስለተገለጠልን ወንጌል ክብር ለእግዚአብሔር ለመንፈስ ቅዱስ ይሁን። ይሄ ወንጌል ነፃ የሚያወጣ ወንጌል ነው። ከዲያብሎስ ባርነት፣ ከኃጢአት ባርነት እርግማን ነፃ አውጥቶ ዕለት ዕለት በምስጋና ወደ እግዚአብሔር የምንቀርበው የቃሉ ሙላት ሲኖረን፣ የቃሉ ሙላት ቃሉ ሕያው ስለሆነ ሰማይና ምድር ያልፋል እንጂ የእግዚአብሔር ቃል ሕያው ነው። ስለዚህ ይሄ ቃል ነው ዛሬ ያቆመን። ይሄ ቃል ነው ዛሬ ሰው ያደረገን። ይሄ ቃል ነው ዛሬ በእምነት እንድንቆም ያደረገን። የሌለውን እንዳለ አድርገን እንደ አባታችን እንደ አብርሃም የምናምነው በእምነት ነው። አብርሃም በእምነት አምኖ ከታዘዘ በኋላ እምነቱን በስራ እንደገለጠ ጌታ ኢየሱስ ክርስቶስም ታዞ ስራውን እንደፈጸመ እኛም በክርስቶስ ኢየሱስ ያመንን እምነታችን ለዚህ ወንጌል በጨለማ ላሉት የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። የተሸፈነ ወንጌል የለም፣ የተገለጠ ወንጌል ነው። የተገለጠውም የዲያብሎስን ስራ ሊያፈርስ ሰዎችን ቅድም አባታችን አቡነ ኤርምያስ እንዳሉት ወንጌል እንዲሰበክ ሲኦልን ባዶ እንድናደርግ አንዳንዶችን ከእሳት ነጥቃችሁ አንጦ አለ ጌታ። ወደ እሳት የሚገቡ ሊቃጠሉ ይችላሉ። ተቃጥለንም ቢሆን ተሰድበንም ቢሆን ተተችተንም ቢሆን የሕይወት ቃል እንመሰክራለን። ያየነውን የሰማነውን የቀመስነውን መዳን በክርስቶስ ሕይወት ክርስቶስ ነው። ይሄ ቃል ይፈጥራል። ይሄ ቃል ይለውጣል። ይሄ ቃል ያድናል። ይሄ ቃል ያሻግራል። ይሄ ቃል የሁሉ ነገር ቁልፍ ነው። የእግዚአብሔር ቃል በመንፈስ ቅዱስ በዓለም ካለው ሁሉ የሚበልጠው መለኮታዊ ቃል ዓለምን የምናሸንፍበት በመንፈስ ቅዱስ በቃሉ ስንቆም ነው። የእግዚአብሔር ቃል ኃይል አለው። የእግዚአብሔር ቃል አለቶችን ሰንጥቆ፣ የእግዚአብሔር ቃል የዲያብሎስን ሴራ ምሽግ ጥንስስ በእናንተ ላይ የተጠነሰሰ ከዘር ማንዘር የመጣ እርግማን ቢኖር በፊታችሁ የቆመ ነገራችሁን የያዘ ማንኛውም ነገር ቢኖር በዚህ ሕያው ቃል በመንፈስ ቅዱስ በስሙ ስልጣን በተቀባ ይፈርሳል። የዲያብሎስን ሥራ ሊያፈርስ ነው የእግዚአብሔር ልጅ የተገለጠው። የተሰወረ የለም፣ በመጋረጃ የተቀመጠ የለም፣ ሌላ የለም። ይህንን ሥራ ያፈረሰ የለም። እያዞረ በሲኦል አሳያቸው። ያለፈው ሳምንት እንደተማርን በሲኦል እንኳን ወንጌል ሰበከ። የኔ ጌታ በሲኦል ወንጌል ሰብኮላቸው ለሞት ለዲያብሎስ እያዞረ አሳየው። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? ብሎ ሞትን ድል አድርጎ በሦስተኛው ቀን ተነስቶ ሐዋርያቶች ፈርተው በር ዘግተው በተጨነቁበት በተዘጋ በር የገባ ሰላም ለእናንተ ይሁን አላቸው። ክብር ለኢየሱስ ይሁን። ይህን የምትሰሙ በጌታ በኢየሱስ ክርስቶስም ሰላም ላንቺ ይሁን፣ ሰላም ላንተ ይሁን ወንድሜ።
የጌታ ሰላም በዘመን የጌታ ሰላም በዘመንሽ የጌታ ሰላም በመግባት በመውጣታችሁ ከናንተ ጋር ይሁን። ሰላም ለናንተ ይሁን። ሰላሜን ተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ዓለም ውሸታም ነው። ይሄ ሰላም የሚገኘው በእግዚአብሔር ቃል ዕውቀት በመንፈስ ቅዱስ ምሪት ነው። ብንደክም፣ ብንዝል፣ ብንወድቅ ወገኖቼ ሆይ እግዚአብሔር በስራ ላይ ነው። ጌታ መንፈስ ቅዱስ በስራ ላይ ነው። አይተውሽም፣ አይጥልም። ዛሬ ታመን፣ ዛሬ ታመኝ። ይሄ ምድራዊ ቅድም እንደተዘመረው ምን አለን ከዚህ ምድር ላይ? መንገደኞች ነን። አገር አለን። የሚጠብቀን ቤት በስማችን በመንፈስ ቅዱስ ማተም ታትመን እግዚአብሔር ለክብሩ ያደረገው በልጁ በክርስቶስ ኢየሱስ ያላፈረብን ድካማችንን አልፎ የሰራ ጌታ ታማኝ ነው። ታማኝ ነው። ለሚያምን ሁሉ ይቻለዋል። በክርስቶስ በአንዱ በርሱ የሚታመን ሁሉ ከአሸናፊዎች ይበልጣል። ክብር ለኢየሱስ ይሁን። ይሄ ቃል ነው። ይሄን ቃል የሚበርዙ መናፍቆች አሉ። በአማልክት በተለያየ መናፍስት የተያዙ ይሄን ቃል የሚሸቅጡ የሚነግዱ ሐሰተኛ ነቢያቶች አሉ። መሬት የሚሸቱ ትንቢቱ ሁሉ መሬት። ይዳኑ አይዳኑ፣ በመንፈስ ሲሞሉ ይጠመቁ የታወቀ የለም። ዝም ብሎ መተንበይ እግዚአብሔር እንዲያረግል። እግዚአብሔር ምንም ነገር አያረግልህም፣ አያረግም። እግዚአብሔር የላከውን ካልተቀበልክ ውሸት ነው። አስቀድመ የእግዚአብሔርን ስጦታ እርሱን ክርስቶስን ተቀበል። ከእርሱ ጋር ሌላውን ተወራረድ። አይተነዋል። በሕይወታችን አላሳፈረንም። አሳፍሮ አያውቅም። ለታመኑበት ከእሳት የሚያወጣ ቀድሞ የሚገኝ የደከሙትን የሚያጸና በድፍረት የሚሞላ ታማኝነቱ ለዘላለም የሆነ ምሕረቱ ቸርነቱ ዘወትር የሚከተለን መልካም እረኛ ነው ጌታ። ክብር ለኢየሱስ ይሁን። ይሄ ጌታ ነው የምንታመነው። ይሄ ጌታ እንግዲህ በቃሉ ነው። ቃሉ በሙላት ይኑርባችሁ። ቃሌ በሙላት ይኑርባችሁ። መንፈስ ቅዱስ ከኔ እየወሰደ ያሳስባችኋል፣ ይገልጥላችኋል። በዚህ ዓለም በተለያየ ነገር አእምሮቿ እንኳን ቢያዝ አንተ ፊቱን ፈልግ፣ አንቺ ፊቱን ፈልጊ። መንፈስ ቅዱስ እያወጣ ቃሉን ይሰጣል። የብርታት ቃል፣ የመጽናናት ቃል፣ የአሸናፊነት ቃል፣ የዲያብሎስን ምሽግ፣ ሴራ፣ ጥንስስ፣ ፍላጻውን ሁሉ ምንመክትበት ጋሻችን፣ ጦራችን የእግዚአብሔር ቃል ነው። ይሄ ቃል ከሌለን በልዩ ወንጌል እንወሰዳለን። ልዩ ወንጌል ደግሞ መሬት ነው የሚሸተው። ብዙ ሐሰተኛ ክርስቶሶች በስሜ ይመጣሉ በመጨረሻው ዘመን። ብዙዎች በስሜ ነው የሚመጡት። ነገር ግን የምትለዩት በቃሌ ስትሞሉ፣ በቃሌ ስትኖሩ፣ ቃሌ በሙላት ሲኖርባችሁ። እኔ ዲያብሎስን እንደተቃወምኩት በቃሉ ሙላት እያወጣችሁ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል እያልክ መንፈስ ቅዱስ የድል ሕይወት ይሰጥሻል። የድል የአሸናፊ ሕይወት ይሰጥሃል። ብኖር ለጌታ ነው፣ ብሞት ለጌታ ነው ብለህ በእምነት ጸንተህ ትቆማለህ። በምን? በቃሉ፣ በእግዚአብሔር ቃል፣ የእግዚአብሔር ቃል። ሃሌሉያ! ቅዱስ አምላክ የተናገረው ቃል፣ ያ ቃል ዛሬም ይሠራል። ሁለት አፍ ያለው ሰይፍ ነው፣ በዛም በዚህም ይሠራል። ወገኖች ሆይ ክርስቶስ ኢየሱስ ሃይማኖት ሳይሆን ሕይወት ነው። እኔ ሕይወት እንዲሆንላችሁ ሕይወትም እንዲበዛላችሁ መጣሁ። ካለ እኔ ደግሞ ምንም ልታደርጉ አትችሉም። 4 ነጥብ። በስሜ የምትጸልዩትን በሰማይ ያለው አባቴ ይሰማል፣ ይመልስላችኋል። ከዛ ውጪ በማንም ስም የምንጸልየው ጸሎት ውሸት ነው፣ ፌክ ነው። ዲያብሎስ ሽንገላ ነው። ከስሞች ሁሉ በላይ ስም ያለው በሰማይ በምድር ከምድር በታች ስልጣን ያለው
የነገሮች ሁሉ ቁልፍ መፍቻና መዝጊያ የናዝሬቱ ኢየሱስ ክርስቶስ ስም ነው። ስሙ የተቀባ ስም ነው። በዚህ ስም ነው በልብህ አምነህ በአፍህ ብትመሰክር ትድናለህ፣ ኢየሱስ ክርስቶስ ጌታ እንደሆነ። ወገኖች ሆይ ይሄ ምስክርነታችን ያቆመናል። አናፍርም። በወንጌል አላፍርም አለ። በወንጌል አላፍርም አለ። የኔ ጩኸት የኔ ጸሎት ወገኖቼ እንዲድኑ ነው። እነሱ ግን ለሃይማኖት የቀኑ ለአባቶቹ ወግ የቀኑ ነው። ነገር ግን ያለማወቅ ነው። ክርስቶስን አላወቁትም። ቢያውቁት ኖሮ የሕይወትን ራስ ባልገደሉት ነበር አለ። የሕይወትን ራስ ገደሉት። ነገር ግን ምን የሞተው ለነሱ ነው። ዛሬም ምስክርነት አለን። ኢየሱስ ያድናል፣ ብቻውን ያድናል። ምንም ነገር አይጨመርበትም። በሱ ላይ የሚጨመር ነገር የለም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በዚህ አምላክ ተደገፍ፣ በዚህ አምላክ ተደገፊ። ቃሉን በመንፈስ አንብብ። በጸሎት ቀንን ጀምር። ስትገባ አመስግን። ስራህን፣ መንገድህን፣ ነገርን ሁሉ ለእግዚአብሔር አደራ ስጥ። ምስጉን ነው አለ። ምስጋናን የሚሰዋ ያከብረኛል። በዛ እግዚአብሔር በረከትን አዟል። በምስጋና ክብር ለእግዚአብሔር ይሁን። እናመሰግናለን። በዚህ ቃል ነው የቆምነው። ይሄ ቃል ይለውጣል፣ ይፈጥራል። ዛሬ ነፍሳችሁን ያልሰጣችሁ እውነተኛ ይሄ ክርስቶስ ሃይማኖት ነው ብለ ኦርቶዶክስ ነኝ ብለ ጴንጤ ነኝ ብለ ካቶሊክ ነኝ ብለ የተለያዩ በዛ በውጭ ያሉትን ተዋቸው። እነሱ የዳቢሎስ ልጆች ናቸው። የዳቢሎስ እንኳን ክርስቶስ የሌለው የአብርሃምን ዘሮች ነው እኮ የአብርሃምን ልጆች ነን የሚሉትን ነው። አደላችሁም የዳቢሎስ ልጆች ናቸው የተባሉት። ያለ ክርስቶስ ሕይወት የለም። ስለዚህ አጭር ጸሎት እናደርጋለን። ነፍሳችሁን ለጌታ ስጡ። እኚህን አባታችን አቡነ ኤርምያስን ስሟቸው። ክርስቶስ የለውም ሕዝቡ። ሃይማኖተኛ ነው። ሃይማኖት ሰውን ይገላል። ሃይማኖት ሕይወት አይሰጥም። ሕይወት የሚሰጠው ፐርሰናል ከእርሱ ጋር መገናኘት ነው። ለዛ ኃጢአተኛ ነህ ብለህ በመስቀሉ ስር ውደቅ። በቃ ስለ እኔ ነው ብለሽ በቃ በማወቅም ባለማወቅም በድፍረትም ሃይማኖታዊ እስር ይበጠስ። አንተም ብቻ ነው ጌታ የምንፈልገው እንላለን። አጭር ጸሎት እናደርጋለን። ነፍሳችሁን ያልሰጣችሁ አብረን አጭር ጸሎት እናደርግ። ቅዱስና ሕያው ዘላለማዊ ጻድቅ ሆንክ እግዚአብሔር አባት ሆይ በክብር በናዝሬቱ በኢየሱስ ክርስቶስ ስም በዚች ቀን በሕያው ቃልህ በመንፈስህ ወደ ሰዎች ሁሉ በሚደርሰው እግዚአብሔር ሆይ ሕግህን በድንጋይ በልጅ በክርስቶስ ኢየሱስ በልባችን ውስጥ የጻፍከው አምላክ እኔሆ ዛሬ በዚህ ሰዓት ወደ ጸጋ ዙፋን በክርስቶስ ኢየሱስ ደም እቀርባለሁ። እኔ ኃጢአተኛ በደለኛ ሰው ነኝ። በማወቅም ባለማወቅም በድፍረት የሠራሁትን ኃጢአት ይቅር በለኝ። አባት ሆይ ልጅህ አድርገህ ተቀበለኝ በጌታ በኢየሱስ ክርስቶስ ስም። ከዚች ቀን ጀምሮ ዓለምን፣ ሰይጣንን፣ ራሴንም ክጄ ነፍሴን በዘላለማዊ እጆች ላይ እተዋለሁ። ልጅህ አድርገህ ተቀበለኝ። በሕይወት መዝገብ ላይ በከበረው ደምህ ስሜን ጻፍልኝ። ቀሪው ዘመኔን እንድከተልህ ጸጋን አብዛልኝ። ቃልክን አስተምረኝ፣ ጸሎት አስተምረኝ። እውነተኛ ወደ ሆኑት ቅዱሳን ምራኝ። ቀሪውን ዘመኔ ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ ባፌም እመሰክራለሁ። አባት ሆይ ዘመኔን፣ እኔነቴን፣ ራሴን ሁሉ ለታመኑት እጆች አሳልፌ እሰጣለሁ። ልጅ አድርገህ ስለተቀበልከኝ ክብር ምስጋና ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ይሁን። በእግዚአብሔር በላከው ማመን ሕይወት ነው። እናንተ ክርስቶስ ኢየሱስን የተቀበላችሁ እውነተኛ ወደ ሆነው ወንጌል ወደሚሰበክበት ሂዱ። እግዚአብሔር ከእርሱ ጋር ሌላውን አሳልፎ ይሰጣችኋል። ኢየሱስ ሕይወት ነው፣ ሃይማኖት አይደለም። ሃይማኖት የክርስቶስ ትምህርት ነው።
ክብር ለእግዚአብሔር ይሁን። ቅዱሳን የአባቴ ብሩካኖች ይህንን እንግዲህ በየዕለቱ ጌታን አመሰግናለሁ። ባለፈው ሳምንት 150 ሰው ነው 150 ሰው አብራችሁን የምታገለግሉ ብዙ አዳዲሶች ገብታችኋል። ጌታ ዘመናችሁን ይባርክ። ከእግዚአብሔር መንፈስ ከእግዚአብሔር ቃል የሆነ በዜማም በመዝሙር ቁጭ ብላችሁም ተኝታችሁም በስራ ላይ መሆናችሁ እናንተም ደግሞ አብራችሁን አገልግሉ። ይመጣ ያለው ይመጣል። ጻድቅ በእምነት ይኖራል። እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። እንግዲህ ነፃ የሚያወጣን ይሄ ቃል ነው። ከልዩ ወንጌል፣ ከመናፍቃን፣ ከሐሰተኛ ነቢያት፣ መሬት ከሚሸት የሰማዩን አስጥሎ መሬት የሚያስናፍቅ በመጨረሻ ላይ ዜሮ ከሚያደርገን መናፍስቶች መለየት አለብን። ኢየሱስ ብቻውን ያድናል። ክብር ለኢየሱስ ይሁን። ቅዱሳን እህቶቼ፣ ወንድሞቼ ይህን ሼር በማድረግ አብረን እናገልግል። ዘመናችሁ ይባረክ። የዘላለም አምላክ ቅዱስ እግዚአብሔር አባታችን ሆይ ስለሰጠን ሰዓት ስለዚህ ጊዜ እናመሰግናለን። ስለ ሕያው ቃል ስለ መንፈስ አሁንም ጌታ ሆይ አንተ ከኛ ጋር ስላለ ዕለት ጌታ ሆይ ስለምታስተምረን ስለምታጽናናን ስለምትከብር ጌታ ሆይ እናከብርሃለን፣ እናመሰግንሃለን። ጌታ ክብር በሰማይ ክብር በምድር ላንተ ይሁን። ይህን የሚሰሙ እህቶቼ ወንድሞቼ በዓለም ሁሉ ያሉት መባረክን ባርካቸው። ዘመናቸው፣ ቤታቸው፣ ቤተሰቦቻቸው፣ ዕድሜያቸው ሁሉ የተባረከ ይሁን። ለአንተ የሚቆሙበት ለአንተ የሚመሰክሩበት ጸጋ ስጣቸው። ደፋሮች አድርጋቸው። የቃል መንፈስ ብርሃን ይገለጥ በወንዶችና በሴቶች ልጆች ላይ በመጨረሻው ዘመን ከመንፈሴ አፈሳለሁ ብለሃል። በመንፈሴ እንጂና በኃይል በጉልበት አይደለም ያልክ መንፈስ ቅዱስ ሆይ በሰሙኝ ወገኖች ላይ ሁሉ መንፈስ እጥፍ ድርብ ሆኖ ይውረድ። ጌታው ይግለጡህ። ስለምታደርገው እናመሰግናለን። ስለነበረን ጊዜ ክብር በሰማይ ክብር በምድር ላንተ ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። በክብር ደመና በመላእክት ታጅበን በክብር ደመና ናፍቀኸኛልና ቶሎና ናፍቀኸኛልና ቶሎና ናፍቀኸኛልና ቶሎና ናፍቀኸኛልና ቶሎና ናፍቀኸኛልና ቶሎና ናፍቀኸኛልና ቶሎና ሰማያዊ አካል በትንሣኤው ለብሰን ዘላለም ከሱ ጋር እንኖርባና የሰው እጅ ያልሰራት ውቢቷ ከተማ መንግሥተ ሰማይ የእኛም አገር ናት። ሰማያዊ አካል በትንሣኤው ለብሰን ዘላለም ከሱ ጋር እንኖርባና እንሄዳለን እኛም እንሄዳለን እንሄዳለን እኛም እንሄዳለን እንግድነት አገር ምናለን እንሄዳለን እኛ እንሄዳለን እንሄዳለን እኛ እንሄዳለን እንግድነት አገር ምናለን እንሄዳለን እኛ እንሄዳለን እንሄዳለን እኛ እንሄዳለን እንግድነት አገር ምናለን እንሄዳለን
አለ